በፌዴሪ ጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የተገባበት የጥራት መንደር ግቢ ውስጥ ተገኝተናል። እንደሚታወቀው እንግዲህ ኢትዮጵያ እንደ ዓለም አቀፍ ተወዳዳሪ እንድትሆን በተለይም ደግሞ በንግዱ ዘርፍ ጥራቱን የጠበቀና ደረጃውን የጠበቀ ምርት እንድታስተዋውቅ ይረዳል ተብሎ የታሰበ መንደር ውስጥ ነን ያለነው። ዛሬ እንግዲህ በዚህ በጥራት መንደር ውስጥ የተለያዩ በንግዱ ዘርፍ የተሰማሩ ጥራቱን ደረጃውን የጠበቀ ምርታቸውን ደግሞ ሊያስተዋውቁ በዚህ በጥራት መንደር ተገኝተዋል። የጥራት መንደር እንደ ሀገር ደግሞ ኢትዮጵያ የጀመረችውን ውጥን ሊያሳካና ሊያስቀጥል እንደሚችል ኢትዮጵያ የማንሰራራት ጊዜዋን ደግሞ በጋራ አብሮ ሊያስኬድ የሚችሉ በርካታ ስራዎች ይሰሩበታል ተብሎም ይታሰባል። ዛሬ በተገኘንበት በዚህ በጥራት መንደር ቅጥር ግቢ ውስጥ እንግዲህ የተለያዩ በንግዱ ዘርፍ የተሰማሩ ድርጅቶች አሉ። የድርጅቶቻቸውን ምርቶቻቸውን ጭምር ዛሬ የሚያሳዩበት ነው። እስኪ ደግሞ ተመልካቾች በቀዳሚ መልክ በጋራ አብረን የምንመለከት ይሆናል። አብራችሁን ሁኑ። ጓደኛ መጣሽ ሰላም ነሽ? ምን አየ እንዴት ተገኛችሁ? እዚህ የተገኘንበት ዋና ዓላማ የጥራት ምርቶች የጠበቁ ደረጃውን የጠበቀ ሰርቲፋይ የሆኑ ድርጅቶች ናቸው እዚህ የሚገኙት። ስለዚህ ምርታችንም ቱ ብራዘርስ ከ30 ዓመት በላይ የሆነው ድርጅት ነው። ሰርቲፋይ የሆነ ምርቶችን ነው የምናመርተው። ስለዚህ ደረጃ የጠበቁ ምርቶች ነው። አጠቃላይ ከ18 በላይ ብስኩቶች አሉ። እነሱ ምርቶች ነው ያቀረበን ያለው። እናንተ ምን አይነት አበርክቷል? ይሄ ትልቅ ነገር ነው። ያው በውጪ እንዲሁም ደግሞ የግል ላይ ከማድረግ በዚህ በመንግስታዊ ተቋም ላይ የሆነው ተስማሚነት ሲያልፍ ለህብረተሰቡ ለሚሸማቹ እንዲሁም ጤናውን የጠበቀ መሆኑ የሚያረጋግጡ እዚህ መኖሩ የተሻለ ነው። ሰላም እኔ አብዲ ሐሰን ይባላል። ምን ላይ ነው ያሉት? ወላ አፍደር ወላላ ወዳ ሶማሌ ሪጅን እንትን ፋብሪካ አለ። ጨው ምርጥ ጨው ነው። ፌስታሉ አለ ደግሞ ኪሾ አለ። ይሄን አለ ወራ ተጠበቀ ጨው ነው። አዎ ብዙ ጊዜ የተለያዩ አዮዲን ያልሆኑና አዮዲን አለ። ይሄ የምትመለከቱት ጨው አዮዲን ነው። አዮዲን ጨው ደግሞ እንደ ሀገር በተለያዩ ቦታዎች ሊገኙ ቢችሉም እዚህ የተገኘንበት በሶማሌ ክልል የሚገኘውን ጨው ነው እየተመለከትን ያለ ነው። የተለያዩ ጥራታቸውን ያልጠበቁ ጨዎች በተለያዩ ሱቆች ላይ እንመለከታለን። በጥራት መንደር ወይም ደግሞ በጥራት ደግሞ ሲያልፍ ሀገር ላይ የሚያስከትለውን ተጽዕኖ በብዙ መቀነስ እንደሚያስችል በዚህ መንደር ውስጥ እየተመለከትን ነው የምንገኘው። በምን መንገድ ነው ያለፋችሁት እስካሁን ድረስ? እሺ ምርታችን በመጀመሪያ ደረጃ ሲሚንቶ ነው። እሺ ፕሮዳክታችን ናሽናል ሲሚንቶ ነው። 100% በሚባል ደረጃ የቀረፈን እጅግ ለሀገር ትልቅ ውለታ የዋለ የሲሚንቶ ፋብሪካ ነው። እንግዲህ ሲመሰረት በቅርቡ የተመሰረተው የእንሳሮ ወረዳ ላይ ያለው አማራ ክልል ላይ ያለው የናሽናል ሲሚንቶ ፋብሪካ ነው። አመሰራረቱ በጣም ታሪካዊ ነው ማለት ይቻላል። አንደኛ በጣም በአጭር ጊዜ ነው የተገነባው። 2 ዓመት ባልሞላ ጊዜ ውስጥ እንደዚህ አይነት ትልቅ ካፓሲቲ ያለው ሲሚንቶ ፋብሪካ ተገንብቶ ሲያልቅ በአገር ደረጃ ራሱ የመጀመሪያው መኖሩ በራሱ በተለይ የትልልቅ ግንባታ ላይ የተሰማሩ ትልቅ ድርጅቶች ያላቸው ሰዎች በጥራት እንዲያልፉ ምን አስተዋጽኦ ይኖራል ታስባለሽ? ልክ ነው። አንድ ምርት ማምረት ብቻ አይደለም። ካመረቱ በኋላ ወደ ገበያ ይዞ መቅረብ አለ። ተጠቃሚው ተገልጋዩ ህብረተሰብ ደግሞ ከዚህ ምርት የሚያገኘው የራሱ የሆነ የጥራት ደረጃ አለው። ምክንያቱም የሚወስደው ሊገለገልበት ሊጠቀምበት ነው። ምርት ደግሞ ጥራት ከሌለው አገልግሎት ከሌለው ያው ከተጠቃሚው የምታገኘው ምላሽ እንብዛም ይሆናል ማለት ነው። ከዚህ አንፃር እኛ ይሄንን ምርት ስናመርት መስፈርቱን ባሟላ መልኩ እዚህም ቢሮ ሳምፕል እየተወሰደ ሁልጊዜ ኦዲት ይደረጋልን፣ ፍተሻ ይደረጋል። በተቀመጠው ፕሮሲጀር መሰረት ያንን አሟልተን ሰርቲፊኬት ይዘን ወደ ገበያ የወጣ ነው። ሰላም ተናስተን እንዴት ነው? ሰላም ነው። ዳና የኮንስትራክሽን ስራዎች ጋር መተናል። አሁን ደግሞ ዞር እያልን ነው። ቆንጆ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆየን። ማን ልበል ስሞታ? ዘገየ እባላለሁ። የሞሪንጋ ፋርምስ ፒኤልሲ ማርኬቲንግ ስራ አስኪያጅ ነኝ። ጥራቱን ባልጠበቀ ወቅት ነው ጥራቱን ያልጠበቁ ግብአቶች እየቀረቡ ብዙ ዋጋ እያስከፈለ ነው የሚገኘውና በተለይ ጥራት መንደር መኖሩ እንደ ሀገር የሚያስገኘው ጥቅም ምንድን ነው? በጣም ቆንጆ። አው ስለ ጥራት የምናወራ ከሆነ ስታንዳርድ ነው የምናወራው ማለት ነው። ስታንዳርድን ስናወራ ትላንትና ያመረትሽውን ምርት ዛሬ ታመርቸዋለሽ ወይ ነው
ቀጥሎ ትልልቅ ፕሮጀክቶች በጊዜው እንዲያልቁ መሰረታዊ የሆነ ነገር አንዱ ጥራት ነው። ሁለተኛ ደግሞ ኮስት ነው የሚሆነው። ለዚህ በሚሆን ደረጃ የኛ ደብረ ብርሃን ላይ ያረፈ 30,000 ስኩዌር ሜትር ላይ ያረፈ ትልቅ ፋክተሪን ኢንስቶል አድርገን በሰው ኃይል በእቃ አቅርቦትና በቴክኖሎጂ ላይ በደንብ ኢንቨስት አድርገን ሰርተናል። እንደዚህ የምታያቸው ምርቶች አሁን አንዳንዶቹ አገር ውስጥ መመረታቸውን በማታምኙበት ደረጃ ኳሊቲ ኖሯቸው ነው ያመረት ነው። እስካሁን ስትከታተሉት የነበረው የጥራት መንደር ግቢ ውስጥ በመገኘት የተለያዩ በተለይ በአምራች ዘርፍ ውስጥ የሚገኙ በንግዱ ዘርፉ ላይ የተሰማሩ አምራቾች ምርቶቻቸውን የሚያስተዋውቁትን ነው እየተመለከትን ያለ ነው። ኢትዮጵያ ከጀመረቻቸው ውጥኖች ውስጥ አንዱ እንግዲህ ይህ የጥራት መንደር ነው። ዛሬ እኛም በቅዳሜ መልክ የጥራት መንደርን ዞር ብለን ለመመልከት ሞክረናል። ቅዳሜ መልክ ይቀጥላል። አብራችሁን ሆኑ።